በእኔና በሙባረክ መጀመሪያ መርየምዬ ግን ሌላ ሚስት እንዳለውና አንቺ ሁለተኛ ነሽ። ይሄን ታውቂያለሽ? እሱ ፕራይቬት ብዙ ሚስት ነው አለ። እኔ ግን አሁን ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አላወራም። አይገባኝም። ፕራይቬትሊ ብዙ ሚስቶች ነው ያሉት፣ ግን በይፋ የወጣች አንድ የወለደችለት የልጁ እናት አለች። አዎ ግን በፕራይቬት ብዙ ሚስቶች ነው አሉ። 6ም 7ም መሰለኝ አሉ። ግን እኔ ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አይገባኝም። አንቺ ስንተኛ ነሽ? ይሄ እንግዲህ እኔም ከሷ እኔ አወራለሁ በተራ ነው። አልፈልግም እኔ ስሜን ለማጥፋት ስለሆነ ተቀምጬ ልሰማላት አልችልም። እኔ በህግ ነው በህግ ያልፋታ አስፈራራት። ሙባረክ ወላሂ ጠጥቻለሁ። ሞቼ ነበርኩ አይደለም። ይሄ ትክክል አይደለም። እሺ እንደዛ ይደረጋል። በሱ ምክንያት እኮ አንቺ የምትኖሪላቸው ቤተሰቦች የሉሽም? ለወንድ ብለሽ አልቻልኩም። ወላሂ በጣም ችግር ውስጥ ነው አለሁት። በጣም ችግር ውስጥ ነው አለሁት። አልቻልኩም። እሺ ተስፋ ነው ቆረጥኩ። ማርያምዬ ችግርሽን እንሰማለን፣ ከጎንሽ እንቆማለን። ግን ለወንድ ብሎ በረኪና መጠጣት ትክክል አይደለም። ለምን የምትኖሪለት ቤተሰብ የለሽም? እናት፣ አባት፣ እህት፣ ወንድም የምትኖሪላቸው ለሱ ብዬ ሳይሆን አቡዬ ለሱ ብዬ ሳይሆን እሱ ያደረገኝ ነገር ብዬ ነው። እኔ ብዙ ነገር ነው ያደረገኝ። እሺ አሁን ያደረገሽ ነገሮች ንገሪኝ። በሙባረክ የተበደልሽውን ነገር ንገሪኝ። ሳሙሽ በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ። እሺ ያልኩ 9000 ብር ነው ሰጠሁት ለአይድ ማለት ነው። እሺ ያልኩኝ ካንስሌሽን አለኝ ማስረጃ ማለት ነው። እልክልሻለሁ አሁን በውስጥ ካንስሌሽን እና ካንስሌሽን ሰጥቼ 9000 ብር ሰጥቼ በሌላ ለሳይንስ ላይሰንስ ደግሞ ማለት ነው ለመንጃ ፈቃድ ላይሰንስ ትጀምራለሽ 10000 ብር ነው አለ። እሺ ብዬ ነው 10000 ብር ሰጠሁት። ቶታል ድርሃም ማለት ነው 19000 ብር ነው ሰጠሁት ለአይድና ድርሃም እሺ ድርሃም እያልሻለሁ። ከዛ ሌላ ደግሞ ወርቅ ነበረኝ። ወርቅ አለ። አሁን ፎቶ ልኬልሻለሁ። አላየሽም? እስቲ ወርቁን አላየሁም። መጨረሻ ላይ ነው ብዙ ስለላክሽ ዶክመንቶች ለኔና ለሱ ፎቶ ልኬልሻለሁ። አለ ወርቅ እጄ ላይ። እሺ አው ቀለበትሽ ላይ ያለው ወፍራሙ ነው እሱ ነው? አው ወርቅ ነው እሱ። ለወለጋ ወርቅ ነው። እና አመዳም ቤት ከገባሽ ይሄ ወርቅሽ አመዳም ትወስዳለሽ፣ ፊዲ አስቀምጫል እኔ ጋር ይሁን አለ። እሺ ብዬ አውልቄ ሰጠሁት። ወርቄ ማለት ነው። ማስረጃ አለኝ። ከዛ በኋላ ከሰጠሁት በኋላ 1 ወር 2 ወር በኋላ መሰለኝ ወርቄን መልስልኝ፣ እጄ ባዶ መሄድ በጣም ደበረኝ ምናምን አልኩ። ይቅርታ ከተናደድኩ ማውራት አይችልም ነኝ። ተረዳለሽ? ማለት በጣም ይጣፍጣል፣ ቆንጆ ነው፣ ሁሉም ይገባል። አዎ ወርቄን መልስልኝ አልኩ። ለማነባ ወርቅሽ ነው አንቺ ማላቅሽም ወርቅሽም ማላቅም ሸጥቼ ነው በላውት አለኝ። ቦይስ አለ ለሱ ድምጽ ማለት ነው። ለኔ ጽፈት ነው አለ፣ ለሱ ደግሞ ቦይስ አለ። ልክልሻለሁ ከፈለግሽ። እሺ እና አሁን እኔ ካንስሌሽን እንደሰጠሁት 3 ወር ነው 9 ቀን 2ኛ ወር ነው ሰጠሁት ካንስሌሽን ማለት ነው። አሁን ስንተኛ ወር ነው? አሁን ያለነው 5ኛ ወር ቀን 8 ነው ያለነው። 5ኛ ወር ቀን 8 ነው። 2 ወር ሆነሽ ከሰጠሽ 3ኛ ወር ነው ማለት ነው። 3 ወር ነው ማለት ነው። እኔ ካንስሌሽን ያሰጠሁት። ከትውውቅ ጀምሪ እንዲገባ ነው። ይኸውልሽ ኮሜንቱን አይሹ እንዳለ ህዝቡ እንዴት ተዋወቃችሁ? ማን ነው አምጥቶ ሙባረክን ያስተዋወቀሽ? ከዛ ጀምሪ። በቲክቶክ ነው ተዋወቅና በሱ ቤት። አንቺ ገስቱ ላይ ገብተሽ ነው የተዋወቅሽው? አዎ። እሺ ከዛ በውስጥ መስመር ጻፈኝ። በቃ አወራን። በውስጥ መስመር የጻፈው ማን ነው? አንቺ ሙባረክ? እሱ ነው። ይቅርታ ለነጥብ መጻፍ ያለበት ነጥብ ላሲዝ ላሳውቅሽ ነው። አንደኛ 10000 ድራም ለመንጃ ፈቃድ፣ 9000 ድራም ለአይዲ። ወርቅ ስንት ወር ነው ወርቁን ከሰጠችኝ? ይሄን ብቻ ጠይቂኝ ቶሎ። አሁን ጠይቂኝ ጻፊ። አንደኛ የሰጠችኝ 9000 ድርሃም 9000 ድርሃም ለአይዲ። እኔ ረጋል ቀኑ አላስታውስም ግን ረጋል አለኝ። ደረሰኛ ሀቢባ እሱን እኔ እመጣልሻለሁ በኋላ ማልሴ ላይ 3ኛ ወርቁ ማለት ነው። መቼ ነው የሰጠሽው? ባያት በእናትሽ እቺን ብቻ እንዳረሺ። እኔ ቀና አላውቅም ረስቻለሁ፣ ግን ማስረጃ አለኝ። ምን ያክል ጊዜ ደርሷል? እኔ ጋር ለምሳሌ ስንት ወር ይሆነዋል ወርቁ? አዎ አቡዬ እኔ ስራ
ወርቁ ስንት ጊዜ ሆኗል ማሬ? 2 ወር 3 ወር? እኔ ረስቻለሁ፣ ግን ማስረጃ አለኝ። ከተዋወቃችሁበት አይደለም አቢባ፣ የወርቁን ጊዜ በግምት ራሱ 1 ወር 2 ወር ይባል ችግር የለውም እኮ ትላለች። ሙባረክ መሀል የምትገባባት ከሆነ ትጨነቅና ይጠፋባታል። ስለዚህ አይደለም የወርቁን ቀን እንድትጽፊልኝ ፈልጌ ነው። የወርቁን ጊዜው ከረመዳን ወደዚህ ወይስ ከረመዳን ወደዛ ምን ያህል ቆይቷል? በግምት ችግር የለውም። እኔ ቀኑን አልፈልግም። እሺ ይሄን ጻፊልኝና ተወውቃችን። እሺ ይሄን ጻፊልኝ። ይሄን ስለፈለኩን ነው። በእናትህ ጻፍኩት እኮ ጻፊ ስትለኝ ጻፍኩት እና መሀል አትግባባት። እሺ ሙባረክ ፕሊዝ በተራው አታቋርጥ። ወቃችሁበት ለመጀመሪያ ጊዜ አንቺ ሙባረክን ቲክቶክ ላይ አይተሽ ፎሎ ያረግሽው የዛሬ ስንት ወር ነው? እሱ ቆይቷል። እኔ ፎሎ ካረኩ ማለት ነው። ግን የተዋወቅ ነው እና እሱ ያወራን 7 ወር 6 ወር እንደዚህ መሰለኝ። 7 ወር ምናምን ነው። ትውውቃችሁ 7 ወር ብለን እንይዘዋለን። ትውውቃችሁ እሺ። እንዴት ለመጀመሪያ ጊዜ ቤቱ ገስት ልትገቢ ቻልሽ? እኔ እንደማንም ሰው ነው ገባው ለሱ ቤት ማለት ነው። ከዛ ቪዲዮ እሱ ምሳሌ ይኸውልሽ ገስት ሪኩዌስት ልከሽ ነው ወይስ ኮመንት ላይ አስገባኝ ብለሽ ነው የገባሽው? አይደለም እኔ አንድ ቁጥር ገስት ነው ላኩ። ከዛ አስገባኝ። ማንም ሴት ያስገባል እሱ ማለት ነው። የሱ ቤት ታውቃለች። ሴት ጋር ያወራል ይጫወታል ምናምን። እኔም እንደሱ እንደማንም ሰው ነው ገባሁት። ከዛ ቪዲዮ ክፈች ያለኝ። ከዛ ከፈትኩ። ዋ ቆንጆ ነሽ ታበራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው። በስቴፕ ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች 1 ቁጥር ጻፉ ይልና ሴቶች 1 ቁጥር ስጽፉ እያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ 1 ቁጥር ጻፍሽ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። 1 ቁጥር ጻፍሽ ቤቱ ላይቭ ላይ። ከዛ ሳበሽና አስገባሽ። ከዛ ቪዲዮ አብሪ ያለሽ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስት ወጣው። እኔ አልሰጠውም። አልሰጠሽም? ምን አልሽ? በውስጥ እሰጥካለሁ አልሽ ቁጥር? አዎ ከዛ እኔ አልሰጠሁም፣ ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገስት። ከዛ አሁንም እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋትስአፕ ሀይ አለኝ። ከዛ መርየም ቀስ እያልሽ ማሪ፣ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ አደባባይ ላይ ጠይቆሽ በውስጥ ሰጣለሁ ብለሽው፣ ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ። ኦኬ ከዛ ሰጠሽውና መደዋወል ጀመራችሁ? አዎ ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስታለክ 1 ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም፣ ሌላ ምስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ። ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትን ቲክቶክ ላይ ሚስታትን የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትዩ ምን አለሽ? ከዛ አዎ አለኝ፣ ግን 1 ምስት አለኝ፣ ችግር የለውም የኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው ፈልገው ምናምን አለኝ። እሺ ያልኩ። እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም፣ እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ላንቺ እንደዚህ ነው የማረገው፣ አይዲ አሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም፣ ከመዳን ቤት አትሰሪም። እኔ 5 ዓመት ነው ሰራው ከመዳን ቤት ማለት ነው። መዳን ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ሰርቼ አላውቅም። እኔ ኮንትራት በህጋዊ ነው የሚሰራው። እኔ
መዳም ቤት ማለት ነው። ኦኬ ከመዳም ቤት ለመውጣት ነው ካንሰሌሽን ጠይቀሽ 9000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ነው እጨርስሻለሁ። 10,000 ብር ነው። አይ ደግሞ 9,000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 ዓመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ አይደለም። መጀመሪያ ቆይ 9,000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽው? በአካል ነው ሰጠሁት። በአካል ቪዲዮ ማስረጃ። ለምን እንዴ ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካሰጠሽ ማለት ነው በማስረጃ ነው የምትሰጪ። በማስረጃ አይደለም። አምናለሁ፣ ምክንያቱ ይወደሃለሁ መያዝ አለበት መንጃ ፈቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10,000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን የሚጨርስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የሚጨርሽ፣ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ፣ ችግር የለውም። በአንድ ሳምንት ማንም ሰው ጠይቂ፣ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ። የ9,000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9,000 ድርሃም እና 10,000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን በ19,000 ድርሃም 19,000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላ ሀብታም ነሽ። ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድን ነው የተፈጠረው? መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትሳፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል? በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለውት ነው ተዋወቅነ። እኔ መዳም ቤት ነው አለውት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል፣ እናቴ እያመመች ነው፣ እናቴ መጠየቅ ይፈልጋሉ፣ አገር መግባት ይፈልጋሉ አልኩ ለመዳም ማለት ነው። ከዛ ችግር የለውም እሺ ለአንድ ወር አገርሽ ግቢና ተመለሺ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ፣ እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም፣ በጣም ደክሞኛል፣ 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል፣ ሰርቻለሁ። አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ እፈልጋለሁ። አረባ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ፣ ችግር የለውም። እናትሽ ትጠይቃለሽ፣ አገር ገብታ እናት ትጠይቃለሽ። ከዛ በኋላ ትመጣለሽ። እኔ መንጃ ፈቃድሽ አወጣልሻለሁ። ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድን ነው አይቃማሽ አሰራልሻለሁ፣ ችግር የለውም። አመዳም ቤት አትሰርም፣ ንካ እናስራለን። ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ። እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ። በራሱ ብር? አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም? አዎ እሺ እሱ ነው ቆረጠኝ። ከዛ በኋላ መጣው። ከመጣው ስትመጪ ተቀብሎሽ እሱ ጋር አረፍሽ? ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም፣ ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከሪፖርት ከመጣው ከዛ ኒካ ካሰረ በኋላ ብሬ መኖር ጀመረ። ማርያም እየጻፍኩ ነው። ቆይ አንዴ ነው ማለት በእስክሪብቶና ወረቀት ይዛችሁ ምንም አልፈረማችሁም? በቃ ተቀምጠው ብቻ? ምንም የለም። እኔ ምንም የለም።
እኔም አልጠየኩም። እኔ አላቅም። ለኦርቶዶክሶች ነው የማውቀው እንጂ ለሙስሊምና አላቅም። በቃ እንደዚህ ሰው ኒካ ያስራል እንደዚህ ብቻ መሰለኝ እንጂ ወረቀት ላይ እሺ 19000 ድርሃሙን የሰጠሽው ኒካ ከማሰራችሁ በፊት ነው ወይስ ካሰራችሁ በኋላ? ኒካ ካሰርነ በኋላ መኖር ከጀመርነ በኋላ ከኒካው በኋላ። ኦኬ እሺ ኒካውን ካሰራችሁ በኋላ ወደ መዳም ቤት ተመለሽ ወይስ ኑሮ ጀመራችሁ? ኒካ ካሰርነ በኋላ ኑሮ ጀመርነ። 1 ሳምንት ተቀመጥኩ። ወደ መዳም ቤት አልተመለሽም? በቃ ከኤርፖርት ተቀበለሽ ቤት ነግረሽ? እሺ እሺ ነግርሻለሁ። እኔ ኒካ ካሰርነ በኋላ ብሬ መኖር ጀመርነ። 1 ሳምንት ነው ተቀመጥኩ እሱ ጋር ከሱ ቤት ማለት ነው። ከዛ ቢሮ ነው ወሰደኝ። ቢሮ ሂጂ አለኝ። ከዛ የት ነው የምሄደው? ወረቀትሽን እሰራልሻለሁ ምናምን አላልከኝም አልኩ እና ቢሮ ሂጂና ቢሮ ተቀመጪ አለ። እሱ ምን መሰለሽ ብዙ ምስቶች ስላሉ በተራ በተራ ነው የሚመጡ። በተራ ስለሚመጡ ኢጃዛ ነው የሚመጡት መሰለኝ። አይቻለሁ፣ አንዱ አይቻለሁ እኔ። ከዛ አንቺ ቢሮ ተቀመጪ አለ። ለማን ቢሮ? እንደዚህ አይነት ቢሮም አንቺ ታውቃለሽ፣ ያ ቢሮ ማለት ነው። ከዛ እኔ አላቅም አልኩ። እኔ አውቃለሁ የአገሬ ልጅ ናት ምናምን ብላ ወሰደኝ። ከዛ እኔ አለቀስኩ ማለት እኔ አውቃለሁ ቢሮ። አዎ ታውቃለሽ፣ አንቺ ታውቃለሽ። ፈዲላ አታውቅም? ፈዲላ ከዚህ በፊት ተከሳ እኔ ቤት መታ ነበር። አዎ እሱ ቤት ነው፣ ለሱ ቤት ነው አለሁት። አሁን እኔ ለሷ ቤት ነው አለሁት፣ ለፈዲላ ቤት አወኳትኝ። ከዛ ወሰደኝ። ከዛ በኋላ ለፈዲላ ምን አለ፣ እሷ ምስቴ ናት፣ ስራ አስገቢኝ እባክሽ። አሁን እኔ በቃ ለሷ እኔ ጋር መኖር አይመቸኝም ምናምን አለ፣ ለሷ ማለት ነው። ስራ አስገቢ ምናምን አለ። ከዛ እኔ ስራ አልገባም፣ እኔ መዳም ቤት መስራት አይችልም። ምክንያቱም ከዚህ በፊት በልጅነቴ ከአገር ወጥቼ 5 ዓመት ሰርቻለሁ። አሁን ግን በቃ አይችልም፣ ወገቤ ያሞኛል፣ እኔ አልፈልግም። አይዴን ስራልኝና መንጃ ፈቃድም እማራለሁ። ከዛ በኋላ በቃ የሆነ ስራ ነው የሚሰራው እንጂ ደህና ስራ ነው የሚሰራው እንጂ መዳም ቤት መግባት አልፈልግም አልኩ። ከዛ መዳም ቤት ግቢና 6 ወር ሰርተሽ ትወጫለሽ። ከዛ በኋላ እኔ ደግሞ አይዲሽን አሰርሻለሁ፣ መንጃ ፈቃድም ትማራለሽ። ከዛ በኋላ አብሬን ነው የምንሆነው አለ። እኔ አልፈልግም አልኩ። ለሷ ነገረ። እሷ እሺ ያለች። በቃ መርያም ስራ ግቢና መዳም ቤት ስራ ግቢና 6 ወር ስርና የሆነ ነገር ስራ ደግሞ በቃ እዛ ቤት እሱም እንደዚህ ስላለኝ ከ6 ወር በኋላ ደግሞ እንደዚህ ያረግልሻል ምናምን አለች። ከዛ እሺ አልኩ። ስራ ቤት ገባው፣ መዳም ቤት ማለት ነው። ከዛ ከገባው ስራ አልተመቸኝም፣ ወጣው። አሁንም ተመልሼ ሌላ ስራ ገባው መዳም ቤት። አሁንም ደግሞ አልተመቸኝም፣ እንትን የለም ክላስ የለም ለሰራተኛ ማለት ነው። ከዛ ወጣው፣ ከዛ ቤት ወጣው። አሁንም ሌላ ስራ ገባው፣ 3ኛ ማለት ነው። ሌላ ስራ ገባ። በቃ ራሴ በጣም ነው አመመኝ፣ ሰውነቴ እንትን ነው በጣም ነው፣ ወገቤ ያመኛል በጣም አሞኝ ነበረ። መስራት አልቻልኩም። በቃ መዳም ቤት ደግሞ የሁላችንም ታውቃለን ብዙ ስቃይ ነው አለ። ከዚህ በፊት 5 ዓመት ሰርቻለሁ። በቃ አሁን መስራት አልቻልኩም። ከዛ በኋላ በቃ እኔ መስራት አልፈልግም፣ መዳም ቤት አልሰራም፣ መንጃ ፈቃዴም ላይሰንስ እጀምራለሁ፣ አይዴም ጀምርልኝ፣ አልፈልግም መዳም ቤት መስራት አልኩ። እሻለ ካንስሌሽን አምጪ አለ እሱ ማለት ነው። ከዛ ሰጠሁት ካንስሌሽን 9 ቀን 2ኛ ወር ነው ሰጠሁት አለ እኔ ጋር ማለት ነው። ከዛ አሁን አንድ ቀን ልጻፍ ካንስሌሽን የወሰድሽበትን ቀን እልክልሻለሁ። ይሄ አንቺ 9 ቀን 2ኛ ወር 2ኛ ቀን 9 2ኛ ወር 2026 እሺ ካንስሌሽን የተቀበልሽበት ቀን እሺ ጻፍኩት። አዎ ከዛ በቃ እስካሁን ድረስ እኔ አይዲም አላየውም፣ ብሬም አልመለሰልኝም፣ ወርቄም አልሰጠኝም፣ ምንም አላየውም። በቃ እኔ ትላንትና ክሮልክስ ሰጥቼ በሱ ምክንያት ማለት ነው ሞቼ ነበር መጀመሪያ። ከዛ ፈዲላ ጋር አስቀመጠሽና ስራ ግቢ ስልሽ ሰዎች መስራት እንደማትፈልጊ አንቺ 19,000 ድርሃም አውጥተሽ ለሱ የሰጠሽው ሰው ቤት ገብተሽ ለመስራት ሳይሆን
ኢቃማ ሰርቶልሽ ፍሪ ቪዛ ሆነሽ በውጪ ለመስራት ላይሰንስ እንዲያወጣልሽ እንደሆነ ስትነግሪው ለ6 ወር ያህል ስሪና ከ6 ወር በኋላ ሲልሽ አልተስማማውም በዚህ ስትዩ በቃ እሺ እዛው ተቀመጭ ያለሽና እዛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዲ ዩቲዩብ ተከታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ነባር ቤተሰቦች ላይክ፣ ሼር በማድረግ ስለምታበረታቱኝ አመሰግናለሁ። ሁሌም አብሮነታችሁ አይለኝ እያልኩኝ መጥቻለሁ። ዛሬ የመጣሁበት ጉዳይ ያው ቀደም አድርጌ ትንሽ ቪዲዮ አስገብቼላችኋለሁ ማለት ነው። ታዋቂው ቲክቶከር ሙባረክ እና እህታችን መሪም ያው እንደሰማችሁት ነው ማለት ነው። እኔ አሁን ልላችሁ የፈለኩት ነገር ምንድን ነው፣ ሴቶች ሚስት እያለው እያወቃችሁ ሁለተኛ ተደርበን ያኔ ፈቃደኛ ሆናችሁ የምትገቡ ሴቶች ናችሁ የምትገርሙኝ ማለት ነው። አሁን እህታችን እንግዲህ ሚስት እንዳለው ተወቃቸው በቲክቶክ ነው። ገስት ላይ እንደዚህ ተሰቅላ ነው ያያት ማለት ነው። ከዛው ከገስት ከወረደች በኋላ በውስጥ ቁጥርሽን ምናምን ሲላት መጀመሪያ ጊዜ አልመለሰችለትም። ድጋሚ ስጠይቃ ቁጥሯን ላከችለት። በውስጥ ማውራት ጀመሩ። ፍቅር ተጀመረ። ከዛን በጣም ወድሻለሁ፣ ቆንጅዬ ነሽ፣ ወድጄሻለሁ ምናምን እንደዛ አድናቆት ነገር እንደማንኛውም ተጀመረ ማለት ነው። ከዛን አንቺን ማግባት ፈልጋለሁ ምናምን ብሎ ጥያቄ አቀረበልኝ አለች። ጥያቄ ሲያቀርብልኝ እንዴ ሌሎቹን አላውቅም፣ ግን ሚስት እንዳለው አንድ ሚስት እንዳለችው አውቃለሁኝ አለች። ሚስት አለህ አይደለም እንዴ እንዴት ሊሆን ይችላል ምናምን ስለው እንዴ ሃይማኖታችን ይፈቅድ የለም ወይም ችግር አለው፣ አንቺንም ማግባት ፈልጋለሁኝ አለኝ። ዙሮ አንዳንድ ወንዶች አሁን ሚስት እንደሌላቸው ደብቀው እንትን የሚሉ አሉ። ይሄ ግን ያው ኖርማሊ አምናበት ነው የገባችው ማለት ነው። ሁሉን ነገር ታውቃለች። ስለሱ ሚስት ልጅ እንዳለው ታውቃለች። ያወቀች የገባችበት ጉዳይ ነው እና ያው ታሪኩ ከባድ ነው ትንሽ። እኔ ለሷም ከባድ ነው። እሷም መዳም ቤት ነበር እንደኛው የምትሰራው። ከዛን ከመዳም ቤት ለረፍት በቃይ ብላ ወደ ኢትዮጵያ ለመሄድ አሰበች። ከዛ ካሰበች በኋላ ለሱ ነገረችው ማለት ነው። እሱ ደግሞ ስትነግረው አትሂጂ፣ ከበፊት ሃይማኖቷ አሁን ያለችበት የነበረችበት ሃይማኖት አልነበረም። የኦርቶዶክስ እምነት ተከታይ ነበረች እና ኢትዮጵያ ልሄድ ነው ስትለው ስለሰለመች አሁን ከሄድሽ ቤተሰብ በሃይማኖትሽም ጫና ይፈጥሩብሻል እና አግብቼሽ ለምን አትሄጂም? እሱ እንዳለው ነው የምነግራችሁ ማለት ነው። እሱ ባለው መሰረት ነው። እሷ ደግሞ ሳንጋባ በፊት ኢትዮጵያ ደርሼ መጥቼ ስመጣ መጋባት አለብን ትለዋለች ማለት ነው። እሱ ደግሞ አግብቷት ወደ ኢትዮጵያ እንዲከም ነበር የፈለገው ማለት። እሷ ደግሞ ያው ያወራሉ እንጂ ግንኙነት ምናምን እንደዚህ አልነበራቸውም። ኢትዮጵያ እስከሄደች ድረስ ኢትዮጵያ ሄዳ ስትመለስ እንደ አዲስ ተቀበላት። ያው ምስልምናችን በሚፈቅደው መልኩ ኒካ ታሰረች። ይሄን ደግሞ ወዳውና አምናበት ነው ይሄን ነገር ያደረገችው ማለት ነው። ሁለተኛ ለመሆን አምናበት ነው አይደል? አንድ ሰው ሚስት እያለው ኦኬ ሚስት አለኝ እሱም ማለት አይደል ልጅ አለኝ ግን ሃይማኖታችን ይፈቅዳል ሲላ በዘን ሰዓት ተስማምታ ነው አይደል? አንድ ሰው እኮ እንደዛ እያላት ሁለተኛ እኔ መሆን አልፈልግም ብላ እንትን የማለት መብት ነበራት። ወንዶች አንዳንድ ወንዶች አሉ እውነት ለማውራት ዝም ብለው ዲናችን ብቻ ይፈቅዳል እንደዚህ ነው እያሉ የሚሉ ግን ብዙ የሴቶችን ማሟላት ያለባቸው ነገሮች አሉ። አሁን እሱ አገባት፣ ከሪፖርት ተቀበላት። ከዛ ከሪፖርት ተቀብሎ ሆነ ቤት ነው የወሰዳት። ከዛ ከወሰዳት በኋላ ኒካ አሰራት። ከዛ ኒካ ካሰራት በኋላ ለሳምንት አለች ተቀመጥን ባንድ አለች። ለሳምንት ከተቀመጠ በኋላ ይችኛዋ ጋር ይችኛዋን ትቶ ማለት ነው የእቺ ልጆችን እናትቶ ማለት ነው። አስባችሁታል? ከዛ እሷ ጋር አንድ ሳምንት ከተቀመጠ በኋላ አሁን ከእንግዲህ በኋላ ሄደሽ ለ6 ወር እስከማስተካከል ነገሮችን ላንቺም የሚያስፈልግሽን ነገሮች ለማሟላት ያክል ጊዜ ስጭኝና እስከ 6 ወር ብትሰሪ ምን ይመስልሻል ሰው ቤት ገብተሽ የሚል ሀሳብ አቀረበላት ማለት ነው። እሷ ደግሞ ካሁን በኋላ መዳም ቤት በቃ ብላ ወደ ሀገር ገብታ አማክረዋለች ከመሄዷን በፊት። ድጋሚውን መዳም ቤት ገብታ የመስራት ፍላጎቱም አላማውም አልነበራትም።
ያው ባል ተባለ አይደል እሱ ኒካ አሰራት አይደል ያው በባል ውስጥ ሆና ያለውን ነገር እረፍት ማድረግ ነው የፈለገችው። ግን እሷ እንደጠበቀችው አይደለም፣ ሁሉም ነገር ተቃራኒ ነው የሆነው ማለት ነው። ከዛን ቢሮ የሚያውቃት እሱ የሚያውቃት ቢሮ ጋር ወስዶ ያስቀምጣታል። ሚስቴ ነች ግን ይሄን አልካድም፣ ሚስቴ ነች። ያው ስራም ካገኘሽ የ6 ወር የሚሆን ስራ ካገኘሽ እኔ ያለውን ነገር እስከምዘጋጅ 6 ወር የሚሆን ስራ አስገቢያት በሚል ተስማምተን፣ እሷ ግን በቃ እሺ ሂጂልኝ ነው ያለኝ አለች። እሱ ግን ተስማምተን ነው ይህንን ሀሳብ ሁላችንም ወስነንበት ነው ለ6 ወር እንዲጠብቀኝ ያለውን ነገር እንዳዘጋጅ ነው ያለው። እሷ ግን ወዛችኛዋ ጋር ለመሄድ በጣም ብዙ ሚስት ነው ያለው ነው ያለችው። እንግዲህ እውነታውን አላህ ነው የሚያውቀው። እኛ የሰማነውን ነው እንሰማለን እንጂ የሰማነውን ነው እንጂ ባምን እንችለው የውስጡን አላህ ሁሉም የሚያውቀው ማለት ነው። እና በዛ መሀል ምን ተፈጠረ? ብር ነበረኝ አለች 19,000 ድርሃም ማለት ነው። አስባችሁታል? በኢትዮጵያ እንግዲህ በጣም ብዙ ነው። እሱ ነበረኝና ወርቅ በእጄ ላይ ነበረ። ወርቁን ስራ ወደ ቢሮ ሲወስዳት በአደራ መልኩ ሰጠሁት አለች። እሷ አልመለሰልኝም ነው እያለች ያለች። እሱ ደግሞ እንደመለሰላት ነው የሚያወራው ማለት ነው። ከዛ ቢሮ ከሄደች በኋላ ብር መጀመሪያ በእጁ ሰጥተዋለች። እዛም እያለች ያለችው እንደዛ ነው። እሱ ግን ብር አልተቀበልኩም እያለ ነው። እንግዲህ እውነታውን አላህ ነው የሚያውቀው። እሷ እያለች ያለችው 19,000 ድርሃም ሰጥቼዋለሁ በእጁ። ምንም ማስረጃ የላትም። ሀቢባ ደግሞ ታውቃላችሁ፣ ሁሉም በመረጃ በተመረኮዘ መልኩ ነው ሁሉም ሰው ልረዳም እንትን ልትልም ስተጥግ ልትሄድ የምትችለው መረጃ ባለው ነገር ነው። ገባችሁ? መረጃ በሌለው ነገር ለኪሳራ ነው። ለሀቢባም ጥሩ አይደለም፣ ለልጅቱም እውነታውም እንዲያወጣላት የሆነው በዚህ ምክንያት ነው። ምንም መረጃ የላትም። ግን ያለችው እሷ በእጁ ሰጥቼዋለሁኝ ያለች። ማንም ምስክር አልነበረም የምትሰጠው ወይም ደግሞ ደረሰኝ። ምክንያቱም በእጇ ነው የሰጠችው። አምኜዋለሁ አለች። እንግዲህ እሷ እንዴት ልታረግ ቻልሽ ብትላት አምኜዋለሁ፣ በቃ ባል የሆነ አይደል ኒካ አሰርን አይደል አመንኩት የሚል ነገር ነው ማለት ነው። እሱ ደግሞ 5 ሳንቲም ከሴት ልጅ ብር ተቀብዬ አላውቅም፣ እንኳን ሚስቴ ላረኳት። ነገሮች እስከሚመቻቹ 6 ወር ያክል እየሰራችን ቢሆን ትጠብቀኝ ብዬ ቢሮ ሚስቴና ብዬ ባደራ መልኩ የሰጠሁት ብር ብፈልግ ነው ወይ ምናምን አለ። ከዛ እሷም ቢሮ በሄደችበት ሰዓት ያው 3 ቦታ ስራ ለመግባት ሞክራ ነበር። 3ቱም ቦታ ግን አልተሳካላትም። አንደኛው ሳምንት አድራ ተመለሰች። ሁለተኛው ደግሞ 20 ቀን እንደሰራች አሁን ድሮ ለመጨረሻ ያለችው ቢሮ ላይ ነው። እና 19,000 ድርሃም የሰጠሁበት ምክንያት ኢቃማዬን ላስተካክልልኝ እና አሁን እሷ ኢቃማም የላትም፣ ህገ ወጥ ሆና ነው ቢሮ ላይ ቁጭ ብላ ያለችው። ካንስሌሽን ከመዳሟ ተቀብላለች። እሱ ያው አይዲ ያሰራልኛል፣ ኢቃማ ያሰራልኛል፣ መኖሪያ ፍቃድ ያሰራልኛል በሚለው ተቀብላ ለሱ ሰጥታው ነው እያለች ያለችው። እሱ ግን መኖሪያ ፍቃዷን በራሴ ብር ላስተካክልላት ነው አሁን እየሰራሁ ያለሁት እንጂ እሷ ብር ሰጥታኝ አይደለም ነው የሚለው። እሷ ደግሞ ለመንጃ ፍቃድና ለኢቃማ ማሰሪያ ሆኖ ሁሉም ተደምሮ 19,000 ድርሃም ሰጥቼዋለሁ ነው እያለች ያለችው። እውነታውን አላህ ይወቅ። ሀቂቃ ልጅቱም አሳዘነችኝ። ለሱ ብላ ብዙ መስዋዕት ከፍላ አሁን ከዛችኛይቱ ሚስቱ ጋር ቁጭ ብሎ ልጆቹን እያሳደገ ነው። እሷ ደግሞ ቢሮ እርግጥ የሚጎልብኝ የለም ምግቡን ሁሉ ነገር አይጎልብኝም አለ። ማደሪያም አትጠይቀኝም አለ። ምክንያቱም የሱ ፋሚሊ ናት እያለ ነው ማለት ነው። ቢሮ ተብዬዋ ወስዶ ያኖረባት ሴትዮ ማለት ነው። እና ግን ልጅቷ አሳዘነችኝ። እሱን አምና ነው እንግዲህ እሱን አምና ከመዳን ቤት ወጣ ኢትዮጵያ ሄጄ የሆነ ስራ መክፈት አለብኝ በቀኝ መዳን ቤት ምናምን ብላ ስትለው ኢትዮጵያ ሄደሽ እዛ ሳይሆን ድጋሚ ተመለሽና እኔ ካንስሌሽን ተቀብለሽ ኢቃማ አሰራልሻለሁ ለማለት ብሏታል። ግን በራሱ ብር ነው ሊያሰራላት ቃል እንደገባ የሚናገረው። እሷ ደግሞ 19,000 ድርሃም ወስዶብኛል። የወሰደበት ምክንያቱ ለመንጃ ፍቃድ ሊያወጣላትና ለመኖሪያ ፍቃድ ሊያወጣልኝ ነው እያለች እውነቱን ከአላህ ውጭ ማንም ሊያውቀው አይችልም። ኢትዮጵያ በአንድ ወር ቆይታዋ 150,000 ብር የኢትዮጵያ ብር ጎሎብኝ የሆነ ነገር ልገዛ ላክልኝ ብላ ልኮላታል ማለት ነው። ያን መረጃውን ይዟል እሱ ማለት ነው።
እና እሷም እንደዚሁ መረጃ ይዛበት በሆነ ወይ ቮይስ ነገር ሪከርድ ወይም ቪዲዮ ስትሰጠው ያንን 19 ሺህ ድርሃም ስትሰጠው የሆነ መረጃ ኑሯት በሆን ኑሮ አሁን ላይ ብሩን እንዲከፍል ይደረግ ነበር። ግን ከዚህ መማር ያለብን ነገር ምንድን ነው? በእርግጥ አንዳንድ ብዙ የዋሆች አለን። ያው ላላ ምንም አያደርገኝም በሚለው ልጅቷ እያለች ያለችው እንደዛ ነው። እኔ በሰዓቱ ባሌ ነው የኒካ ባሌ ነው ኒካ ተሳስረናል፣ ይህን ያክል ያረገኛል ብዬ ስላላሰብኩ ምንም አይነት መረጃ ሊያስኩበትም ነው እያለች ያለችው። የሰጠችውም አንደኛ በአካል ነው። ምሳሌ በአካውንት ነገር በባንክ አስተላልፍ አለ ቢሆን ኑሮ ደረሰኝ ምናምን ሊኖር ይችል ነበር። አሁን ላይ ግን በእጇ ስለሆነ የሰጠችው በጣም አስቸጋሪ ነው። እውነቱ ከማን ጋር እንዳለ አላህ ነው የሚያውቀው። እውነት ነው ማለት ከመጀመሪያው እስከ መጨረሻው ተከታትያቸው ነበረ፣ ግን እውነታው ከማን ጋር እንዳለ ግራ ያጋባችኋል ማለት ነው። እሱ ግን ያው ኢትዮጵያ በአንድ ወር ቆይታው የነበራት የላከላት 150 ሺህ ብር እሱ ደረሰኛ አሳይተዋል። ሪከርድ ብር ጎሎብኝ ያለችው ሪከርድ ያሰምቷል። እሱም በመረጃ ስለተጓዘ እሱ ያው ተሰምቷል ማለት ነው። ወርቅ ያለችው እሱ አልመለሰልኝም ነው ያለችው። እሱ ግን ስራ ሁለተኛው ሶስተኛው ስራ አልሳካላት ብሎ ስወጣ ተገናኝተን መኪና ውስጥ አምጥቻት ጠርቻት ከቢሮ አስመጥቷት ማለት ነው። ወርቋን በእጇ ሰጥቻለሁ፣ በእጅ እንዳስረከበች በእጇ ሰጥቻለሁ። ያን ወርቅ የሰጠችበት ምክንያቱ ስራ ልገባ ስለሆነ እዛ መዳን ቤት ለመሆነ ችግር እንዳይፈጠርባት በሚል ነው ያለው። እሱ ግን በእጅ እንደሰጠች በእጇ ሰጥቻታለሁ ነው እያለ ያለው። እሷ ደግሞ ወርቅ ያልተመለሰልኝም ነው እያለች ያለችው። ከዛን ቤቷ ገብቶ ደግሞ ከ5 ቀን በፊት የተሰራ ቪዲዮ ላይ ወርቅ ለብሳ ቪዲዮ ሰርታለች ማለት ነው። ከ5 ቀን አሁን ዛሬ ከ5 ቀን በፊት ማለት ነው። እሱ ባልመልስላት ኑሮ ከየት አግኝታ ለብሰው ቪዲዮ ሰራ ያለ ፎቶ የድሮ ነው አለች። እሷ ደግሞ እንደው እውነታው ያወዛግባል። ለማንኛውም ግን ሴቶችዬ ማለት ነው እንደው ቢያንስ አሁን ይቺ ልጅ እንግዲህ በጣም ነው የምታሳዝነው። ሁለተኛ ሁና ገብታ ደግሞ እንደዚህ ህይወቷ ምስቅልቅል ሲያደርገው በእርግጥ በልቶባትም ሊሆን ይችላል፣ ላይበላባትም ይችላል። የብሩን ጉዳይ ተውትና እሱን አምና ራሱ ኢትዮጵያ ሄዳ በፍቃድ እንደገና መዲያሟ ቤት መሄዷን ትታሱ ተቀብሏት ከሪፖርት እንደገና ካንስሌሽን ብር ከፍላ ተቀብላ ምናምን ያለውን ነገር ዙሮ እሱ ጋር ይሆናል በሚል ነው። ግን እንዴት ነው ሊሆን የሚችለው ብላችሁ ታስባላችሁ? እዛ ሚስትና ልጅ አስቀምጦ እዛ ላይ በስደት በጣም ከባድ ነው አይደል? እንደዛ ርቆ ማሰብ አንዴ ጊዜ ጥሩ ነው። ምክንያቱም አሁን ልጅ በጣም ነው የምታሳዝነው። ደግሞ ቆንጅዬ ናት። ምን ነው አንድ ለአንድ እኮ በቂ ነው። አቅም ካለ ጥሩ ነው። በእርግጥ እኔ አላምንበትም ይሄንን እኔ ለራሴ አላደርገውም። ግን ፍላጎቱ ካላቸው ለሁለት የመደረቡ ፍላጎት ካላቸው ቢያንስ አቅም እንኳን ካለው ሰው ጋር መሆን አለበት። እንደገና አምጥቶ ከነይ ላውጣሽ ነይ በራስሽ በግልሽ መንጃ ፈቃድ አውጥቼልሽ ትሰሪያለሽ ምናምን ብሎ አውጥቷት ከመዲያን ቤት ደልሎ አሁን ደግሞ ቢሮ ብሯንም ወስዶ በቃ የራሴ የሚላት ሴትዮ ጋር ወስዶ አስቀምጦ ትናንትና በረኪና ልጠጣ ነበር ልጅቷ ማለት ነው። በሱ ምክንያት ነው። ከባድ ነው። ትናንትና በረኪና ልጠጣ ነበር አለች። ምክንያቱም ነገሩ ስብስብ ነው። እሱን አምናን የሰጠችው ዛሬ ምንም መረጃ ስለሌላት ህዝብ ሊያዝንላትም ሊረዳትም አልቻለም። አሁን በህግ ትሄድ ይላል። ህግም እኮ ማስረጃ ይጠይቃል። በተለይ እንደዚህ ሰለጠነ ሀገር ግዴታ ማስረጃ መያዝ አለባችሁ። በስልካችሁ ፎቶ የሚሆን ቪዲዮ የሚሆን ተጻጻፋችሁት የሚሆን ግድ ነው። ወይ ስትሰጠው ቪዲዮ አድርገ ቢሆን ያስገዳል ነበር እና እንግዲህ መጨረሻዋን እንዳይብጭላት። ለማንኛውም በጣም ነው ያሳዘነችኝ። ከዛን አንድ ጊዜ ደግሞ ቤቱን ይጠቁማታል። ቤቱንም አታውቅም ሚስቱ፣ የትኛዋ ሚስቱ ያለችበትን ምናምን አታውቅም ነበር ይመስለኛል። ጠቁሟት ትሄዳለች። ቤቱ አለበት። ቤቱ በመሄዷ እሱ ደግሞ ደስተኛ አይደለም። ምክንያቱም እዛ ሚስት አለች፣ ልጆች አሉ። ገባችሁ? የትኛዋ የመጀመሪያዋ ሚስቱ ማለት ነው። ልጅቷ እንደተናገረችው ብዙ ሚስት እንዳለው የተናገረችው እኔ ወንዶች እንኳን መቼም አንዴ ምንም ልል አልችልም። ሴቶቹ ግን ምንድን ነው እያመናችሁ አምናችሁበት እንዲሁ የምትገቡት? ኧረ ተደርባችሁ አትግቡ። አንዴ ለአንድ እንደው ጠፍቶ ነው እንዲህ ያክል እንዲሁ ደህና እንኳ አቅም በኖረው እንዲህ
ዲናችን በእርግጥ ይፈቅዳል፣ ግን የሚፈቅደው በዚህ መልኩ አይደለም። ሀቂቃ አንዲቱን እያስለቀሱ አንዲቱን ገንዘቧን እየቀሙ እንደገና አንደኛቱ ልጅ ያሳቅቡ እንደገና እንደዚህ አይደለም። ሲጀመር ከመጀመሪያውም አስተውላችሁ መግባት ነው። ከገባችሁም በኋላ ደግሞ በጣም ከባድ ነው የሚሆነች ልጅ። አሁን ብሯንም መረጃ የላትም ለመስጠቷ፣ ብሯንም ተበልታለች። አሁንም ስራ ፈታ ቁጭ ብላ ነው ያለችው። ስንት ወሯ። አይምሮዋ ራሱ በጣም ከባድ ነው። እና ሴቶች እየተደረባችሁ አትግቡ ማለት ነው። ከቻላችሁ አንድ ለአንድ የሚያሳድራችሁ እናንተም ሰርታችሁ እሱም ሰርቶ የሚያድር ያ መቼም ኖርማል ነው፣ ባህላችንም ነው። ይሄ ግን ከባድ ነው። አንድ ቦታ ወስዶ አስቀምጦ አሁን እቺ ሚስት የሌለ ነው፣ ያችን ሚስት የሌለ ነው። ልጅቷ ያለችበት ሁኔታ በጣም ታሳዝናለች። የምሯ እንትን ብሏል ማለት ነው። እና ለዛም ነው በረኪና የጠጣሁት እያለች ነው። በሱ ምክንያት ነው ወይ ከብሯ አልሆነች ወይ ባል ተብሎ ደህና ባል ሆነ። በእርግጥ እሱ አሁንም ላይ ለእሷም ብዙ መስዋዕት እየከፈልኩ ነው። እሷ ባትረዳኝም መስዋዕት እየከፈልኩ ነው። አሁንም እቃማዋን ለማሰራት እየተከነሰ እንትን እያለብኝ ችግር እየተፈጠረብኝ እየደገምኩ ያው እዛው እየሰራው ነው ያለው። እና ሲመስለኝ ያው እሱ ኢቃማሽን አሰራልሻል መንጃ ፈቃድ ያወጣልሻል ብሎ ቃል ስለገባላት ብር ባልሰጠውም ያን ቃል ስለገባልኝ ያን ቃል መፈጸም አለበት በሚለው ይመስለኛል ብር ወስዶብኛል ያለችው። ለምን አሰርቶ ያሰርቼ ሰጥሻለሁ በሚለው ቃል ስለገባላት በፊት ወይ ሌላ አማራጯን እንዳትይዝ ወይ መዲያማ ኦፊስ ሰቅጥጥ ብላ እንዳትሰራ ወይም ኢትዮጵያ የሆነ ነገር ከፍታ እንዳትሰራ ቃል ስለገባላት ይሄንን ብሎ እሷ ደግሞ ይሄን ተማምናለች። እሱ ልጁን አምነዋለች ማለት ነው። እንደዛማ ካረገልኝ አገሬ ፍቃድ ረፍቶ ስጀልምታና አረስ ከሱ ጋር ያለውን ነገር ለግሌ መኖሪያ ፍቃድ የሚያስተካክልልኝ ከሆነ ምናምን በሚለው አምናው ነው ገባችሁ እንጂ ኢትዮጵያ ገብታ የራሷ ቢዝነስ እንደዚህ መክፈት ራሱ ትችል ነበር። 19,000 ድርሃም እኮ በጣም ብዙ ነው በኢትዮጵያ ስመቱት ማለት ነው። በጣም ከባድ ነው። እና ልላችሁ ፈልጌ ነው ሴቶችዬ፣ እንደው ከባድ ነው። አስተውላችሁ ተወሰኑ ጥሩ ነው። አሁን ይች ልጅ አርግሳም ሊሆን ይችላል እንግዲህ። አሁን ይች ልጅ ህይወት በጣም ከባድ ላይ ነው ያለችው ማለት ነው። እሱ በእርግጥ ሚስቱ ጋር ልጆቹ ጋር እየኖረ ነው። ምን አለበት ወንድ ምን አለበት? ስለዚህ ከመሆኑ በፊት መጀመሪያ እንደ ሶስት ታገቡ አጣሩ። በእርግጥ ይቺ ታውቃለች ልጅ እንዳለ ሚስት እንዳለው አውቃለሁ። አይ በደንብ ነው የምታውቀው። ግን ይሄ አግባብ አይደለም። መጨረሻ ላይ ምን ይመጣል ምን ይፈጠራል የሚለውን ማሰብ አለባቸው። የችኛይቱንም እያሰራ ይችንም እያሰራ ሁለት አገባ ቢባል ይሄ እኮ ከዲናችን የወጣ ነው። በእርግጥ 4 ቢፈቀድም 3 4 ቢፈቀድም በዚህ መልኩ አይደለም። አንዷን እያስለቀሱ አይደለም። የሁሉንም ሀቅ ጠብቆ ሁሉንም በአንድ አይኑ አይቶ ነው የሚለው ማለት ነው። እና እንደው ሰሞን ይፈቀዳል በሚለው ብቻ እንትን እያላችሁ ወንዶቹም ሴት ላይ ያታስለቅሱ ማለት ነው። ገንዘቧንም ወስዶ በቃ በራሷ ቁማ መሄድ የምትችል ልጅ አሁን እንደዚህ አድርገውን ያው 5 ወሯ ስራ ፈታ ቢሮ ተቀመጠች። ቢሮ መቀመጥ ደግሞ ያየው ነው የሚያውቀው፣ ራስ ነው የሚያዞረው። እንኳን ለዚህ እኔ ያክል ወር መቀመጥ ይቅርና በጣም ከባድ ነው። እና እቺ ልጅ አሁን በሱ ምክንያት ራሷ ልታጠፋ ነበር ማለት ነው። ያግባብ አይደለም። ለወንድም ተብሎ ራስ አይጠፋም። በእርግጥ ከባድ ነው። ነገ የተሻለ ቀን ይመጣል። ተስፋ መቁረጥ ያግባብ አይደለም። ማን ሊጎዳ ነው? ማንም አይጎዳም እኮ የሞተ ነው የሚጎዳው። ሰው ሀገር ይኸው 5 ዓመት ኑራለች በስደት ማለት ነው። እና ይሄ አማራጭ ሊሆን አይችልም። ግን ከመግባታችሁ በፊት በተለይ ደግሞ እንደዚህ ተነካካ ነገር ውስጥ አትግቡ ማለት ነው። መጨረሻው አያምርም። የትኛውም ምህኔ ያልፈቀደች ይሆናል። ይችንም እሱማ ልቡማ ይችን ማከራይቱ የብቻ ላይ ኖር ነበር። ግን አቅሙ አይፈቅድም። ኦኬ አቅሙ ካልፈቀደ ለምን ሊያገባት ፈለገ ታዲያ? እሷንም እንደዚህ ከሚያስቸግራት እንግዲህ እውነታውን አላህ ነው የሚያውቀው። ለማንኛውም እሱም ብር አልበላሁም ይላል፣ እሷም ብር በልቶኛል ትላለች። እውነታውን አላህ ነው የሚያውቀው። ሀቋን ይወጣላት። ወርቋንም መልሻለሁ አለ ማለት ነው። ያው መልሱ እንደዛ ነው።
እሷ ደግሞ አሁንም ወርቁ እንዳልተመለሰላትና ብሩንም በልቷት እንደቀረ ወርቁንም ወስዶባት እንደቀረ ነው እያወራች ያለችው። እና ይህን ይመስላል ቤተሰብ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ